ነገሩ የሚጀምረው ሴት የተባለ ሰው ሃይስኩል የሚወዳትን ሴት ከአመታት በኋላ ሲያገኝ ነው። እቺ ሴት ቆንጆ ከመሆኗ የተነሳ ተማሪ ከነበሩበት ሰዓት አንስቶ አፍቃሪዋ ብዙ ነበረ። ሴትም ጠጋ ብሎ ታስታውሽኛለች ሲላት እሷ ልታስታውሰው አልቻለችም። ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሰሞኑን ትንሽ ፍቅር ቀንሳችኋል። ስለዚህ ይህንን ፊልም ላይክ እያደረጋችሁ ጀምሩ። ሰብስክራይብም እያደረጋችሁ የቤተሰብ ቁጥሬ 15000 እንዲገባ እርዱኝ። ፊልሙ ሲጀምር ሴት የተባለ ሰው ያስተዋውቀናል። ሴት ወደ ስራ ለመሄድ እየተዘጋጀን ያለው እናም አብዛኛው ጊዜ ወደ ስራ የሚሄደው የከተማ አውቶቡስ በመጠቀም ነው። ከሰዎች ጋርም ላለማውራት ብዙውን ጊዜ ሄድሴት ያደርጋል። ሴት የሚሰራው አሳዳጊ የሌላቸውን ውሾች መንከባከቢያ ቦታ ነው። ወደ ስራው ከደረሰ በኋላ እንደተለመደው የስራ ዩኒፎርሙን ይቀይራል። እናም የመጀመሪያ ተግባሩ ውሾቹን መመገብ ነው። በሚገርም ሁኔታ ሴት የሁሉንም ውሾች ስም ያውቃል። እናም ስማቸውን እየጠራ ነው ምግባቸውን የሚሰጣቸው። ከዛም ከሁሉም ውሾች አስበልጦ የሚወዳት ሌክስ የተባለች ውሻ አለች። እሷን ደግሞ ጠጋ ብሎ እያሻሻ ያጫውታታል። የዛን ቀን ሴት አይቶ ማያውቀውን ሌላ አዲስ ክፍል ስራ ቦታው ላይ ያገኛል። ከዚያም ከአድካሚ ውሎ በኋላ እንደተለመደው በከተማ አውቶቡስ ወደ ቤቱ ይመለሳል። አንድ ቀን ጠዋት እንደተለመደው ሴት አውቶቡስ ውስጥ ገብቶ ወደ ስራ እየሄደ ነበረ። ያኔ ሃይስኩል እያለ የሚወዳትን ሴት ድጋሚ ዛን ቀን ያያት። እቺ ሴት ስሟ ሆሊ ይባላል። ሆሊ አውቶቡስ ውስጥ ቁጭ ብላ የሆነ ነገር እየጻፈች ነው ማስታወሻው ደብተሯ ላይ። ሴትም ከተቀመጠበት ይነሳና ወደ ሆሊ ጠጋ ይላል። ከዛም ታስታውሻለሽ አብረን ነው ሃይስኩል የተማርነው ብሎ ይነግራታል። ሴት እንዴትም ራሱን አደፋፍሮ ሆሊ አብረን ሻይ ቡና እንበል ከማለቱ በፊት እሷም መድረሻዋ ይደርስና ትወርዳለች። የዛን ቀን ማታ ሴት ሶሻል ሚዲያዎች ላይ ሆሊን ሲፈልግ ያመሻል። ከዚያም ጓደኛ እንደሌላትና እንደሱ በጣም ውሻ እንደምትወድ ይረዳል። የሚቀጥለው ቀን ሴት በጣም የሚወዳት ውሻ ሌክሲ ህመም ውስጥ እየተሰቃየች ስለሆነ በመድኃኒት ሊገሏት ሐኪሞቹ ይስማማሉ። ምሽት ላይ ሴት ሰሞኑን እያረገው እንዳለው ሆሊን ሶሻል ሚዲያዎች ላይ መከታተል ይጀምራል። ከዚያም ወረቀት ላይ ሆሊ የምትወዳቸውና ማትወዳቸው ነገሮችን እየለየ መጻፍ ይጀምራል። ሴት ከሶሻል ሚዲያ ላይ ሆሊ የት እንደምትሰራ ያገኛል። እናም የምትሰራበት ቦታ ሄዶ እንዴት አድርጎ እንደሚያማልላትና እንዴት ሻይ ቡና እንበል ብሎ እንደሚጠይቃት መለማመዱን ይቀጥላል። ሴት ያለውን ጽድት ያለ ልብስ ይለብስና ሆሊ ወደምትሰራበት ሬስቶራንት ይሄዳል። ሴት ቁጭ ካለ በኋላ ሆሊ ትመጣና ምን ልታዘዝ ብላ ትጠይቀዋለች። ሆሊ አሁንም ቢሆን ሴትን አላስታወሰችውም። ሴት አሁንም ድጋሚ ራሱን ያስተዋውቃል። አብረን ከመማራችን በተጨማሪ በቀደም ለታኮ አውቶቡስ ውስጥ ተገናኝተን ነበር አላት። ሆሊም ይቅርታ አላስታውስም ብላ ነበር የመለሰችለት። ሴትም እሺ ሜኑውን በደንብ ላንብበው፣ እስከዛ ድረስ ውሃ አምጪልኝ ይላታል። ከዚያም ጸጉርሽ በጣም ያምራል፣ ባስ ውስጥ እንደነበረው አይደለም፣ የሆነ የተቀየረ ነገር አለ አላት። እናም ሆሊ የምትወዳቸው ባንዶች ኮንሰርት ስለሚያዘጋጁ እዛ ላይ አብረው እንድትሄድ ይጠይቃታል። ስራዋን ከጨረሰች በኋላ ሆሊ ሲጋራዋን አጭሳ ወደ ቤቷ የሚወስዳትን አውቶቡስ ትይዛለች። ከአውቶቡሱ ወርዳ ወደ ቤቷ ከደረሰች በኋላ ፊቷን ታዞራለች። ሰው እየተከተላት መስሏት ነበር። በሚገርም ሁኔታ ከስራ ከወጣችበት ሰዓት አንስቶ ሴት ቤቷ እስክትደርስ ድረስ እየተከተላት ነበር። ሆሊ ቤት ከገባች በኋላ አብራት የምትኖረውን ጓደኛዋን ሰላም ትላታለች። ክሌር ትባላለች። ከዚያም የመስኮቱን መጋረጃ ገለጥ ታረግና ወደ ውጭ መመልከት ትጀምራለች የሚከተላትን ሰው ለማየት። ክሌር ደግሞ ማን ይከተልሻል አንቺን? ዝም ብለሽ እየፈራሽ ነው ትላታለች። ብዙም ሳይቆይ የሆሊ ስልክ ይጮህና ታነሳዋለች። የደወለላት ኤሪክ የተባለ የድሮ ፍቅረኛዋ ነው። እናም በጣም ጠጥቶ ሰክሮን የደወለላት። ክሌርም ይህ ሰው ይቅርብሽ ለምን አታዩም ትላታለች። ሆሊ ግን እኔ እንጃ እወደዋለሁ ብላ ነበር የመለሰችላት። የሚቀጥለው ቀን ሆሊ ወደ ስራ ስትገባ አበባ ተልኮላት ታገኛለች። ሆሊ የመሰላት አበቦቹ ከኤሪክ የተላከላት ነው። እናም ከስራ ከወጣች በኋላ ኤሪክ ወደሚሰራበት መጠጥ ቤት ትሄድና ለምንድነው አበባ ምትልክልኝ ትለዋለች። ኤሪክም እሱ እንዳላከላት ይነግራታል። እሷም እሱ እንዳላከ ሲነግራት ሽምገቅ ብላ ልትወጣ ነበረ። በኋላ ግን እንዳትሄድና ቁጭ እንድትል ይጋብዛታል። ሴት ቋሚ ስራውን ሆሊ መከተል አድርጎታል። አሁንም ተከትሏት መጠጥ ቤት መጥቷል። ቁጭ ካለች በኋላ ኤሪክ ሆሊን ድጋሚ አብረን እንሁን ብሎ ይጠይቃታል። ሆሊም ተነስታ ጥላው ትሄዳለች። ከዚያም ውጭ ሆና ማጨስ ከመጀመሯ በፊት ሴት ኬት መጣ ሳይባል
አበባውን ወደድሽው ብሎ ይጠይቃታል። ሆሊ በዚህ ሰው ድርጊት በጣም እየፈራች ስለመጣች ለምንድን ነው የምትከተለኝ ብላ ጠየቀችው። ሴትም ላንቺ ለየት ያለ ስሜት ይሰማኛል፣ እናም ብናወራ ደስ ስለሚለኝ ነው እየተከታተልኩሽ ያለው ይላታል። ተመልሳ ወደ መጠጥ ቤቱ ለመግባት ትሞክራለች። ሴት በሩ ላይ ይቆምና ተመልሳ እንዳትገባ ያደርጋታል። ሆሊ እንዴትም ታግላ የእጅ ቦርሳዋን ጥላ ወደ መጠጥ ቤቱ ትገባለች። ሴትም ተከትሏት እየጎተታት ወደ መጠጥ ቤቱ ሲገባ ኤሪክ ተናዶ ይነሳና ሴትን በቦክስ ብሎ ይጥለዋል። ሴት የሁሉ ድብደባ ሲደርስበት እየሳቀ ነበረ። ኤሪክም ድብድብ አድርጎት ከመጠጥ ቤቱ አውጥቶ ይጥለዋል። ሴትም የሆሊ ቦርሳ መውደቁን ሲመለከት ከውስጡ ማስታወሻ ደብተሯን ይወስድባታል። እናም ሴት ሀሳቡን ሰብስቦ የሆሊን ማስታወሻ ደብተር ማንበብ ጀመረ። ሆሊ ያደረገችው ነገሮችና ያጠፋቻቸው ጥፋቶች አብዛኞቹ እዚህ ማስታወሻ ደብተር ላይ ተጽፈዋል። ሆሊ ማስታወሻ ደብተሯ እንደጠፋ ትገነዘባለች፣ ግን የት እንደጣለችው አላስታወሰችም። ሴት ስራ ቦታ ውስጥ ማንም የማይገባበት እዛ ክፍል ውስጥ ይገባና አንድ ሰፋ ያለ ከብረት የተሰራ ሳጥን መበየድ ይጀምራል። ከስራ ቦታም መድኃኒትና ስሪንጆች ይሰርቃል። ከዚያም መድኃኒቱ ይሰራል ላይሰራ የሚለውን ለማወቅ መድኃኒቱን እራሱ ላይ ይሞክራል። ከዚያም ሴት ሆሊን ከስራ ወደ ቤት እስክትገባ ተከትሏት በተኛችበት መድኃኒት ይወጋትና ያግታታል። ከዚያ በትልቅ ካርቶን ሴት ሆሊን ይዟት ወደ ስራ ቦታ ያመጣታል። ሆሊ ስትነቃ ራሷን ያገኘችው የብረት ሳጥን ውስጥ ነበረ። ጮሃ የሰው እርዳታ እንዲደርስላት ሞክራ ነበረ፣ ግን ማንም ይሰማት አልነበረም። ሴት ምግብና ውሃ ሊሰጣት በቀን አንድ ጊዜ እዛ ክፍል ይመጣል። ከዛ ውጪ ማንም ዞር ብሎ እዛ ክፍል የሚገባም የለም። ሆሊም ሴትን ጥብቅ አርጋት ይዘውና እባክህ ልቀቀኝ አለችው። እሱም ስትወጂኝ ነው ምለቅሽ ብሎ ነበር የመለሰላት። ነገሩ እንዲህ ነው። የሆሊ ክሌር የተባለችው ጓደኛዋ ከፍቅረኛዋ ኤሪክ ጋር አብራ ተኝታለች። ለዛ ነው ኤሪክና ሆሊ የተጣሉት። ሆሊም ነገሩ እውነት መሆኑን አለመሆኑን መኪና እየነዳች አንድ ቀን ክሌርን አጠገቧ አስቀምጣ ጠይቃታለች። ክሌርም ነገሩ እውነት እንደሆነና ይቅርታ እንድታረግላት ጠየቀቻት። ሆሊም በጣም ብስጭት ውስጥ ሆና ከቆመ መኪና ጋር ሄዳ ትጋጫለች። በዚህም መሃል ጓደኛዋ ክሌር ህይወቷ ያልፋል። ይህም ብቻ አይደለም፣ እንድትሞት በጣም ከመፈለጓ የተነሳ የተሰባበሩትን የመኪና መስታወቶች አንድ ስባሪ ታነሳና ሆዷ ላይ ትወጋታለች። ፖሊሶች ያሰቡት የክሌር ሞት አደጋ እንደሆነ ብቻ ነው። ይህንንም ተግባሯን ሴት ፊት ለፊቷ ቁጭ ብሎ እያነበበላት ነው። ሆሊም ይህ ነገር እውነት አይደለም ትለዋለች። ግን ሴት በአይኗ አይቷል ሆሊ አግባብ ያልሆኑ ተግባሮችን ስታደርግ። አሁን ታስረሻል፣ ማንንም አትጎጅም ይላታል። ሴት የእረፍት ቀኑ እንኳን ስራ ይገባል። የጥበቃ ሰራተኛው ሴት ረዥም ሰዓት ስራ ቦታ በማሳለፉ እየተገረመ መጥቷል። አንድ ቀን የጥበቃ ሰራተኛው ኔት ሴትን ይከተለውና ሆሊ ወደ ታሰረችበት ክፍል ይገባል። ሆሊም እንዲያስመልጣት ትለምነዋለች። ኔትም ቁልፉን ለመስበር መታገል ይጀምራል። በዚህ መሃል ነው ሴት ኬት መጣ ሳይባል የመጣው። ሆሊም ሴት ኔትን እንዲገለው ስለፈለገች ትኩረቱን እሷ ላይ እንዲያረግ ታደርገዋለች። ሴትም በሆሊ እገዛ ኔትን ይገለዋል። ሆሊም ሴትን ሊያድናት የመጣውን የጥበቃ ሰራተኛን ይህንን ድንጋይ ጭንቅላቱ ላይ ጣለው ትለዋለች። ሴትም ምንም ሳያቅማማ በያዘው ብሎኬት የኔትን ጭንቅላት ይለዋል። አንድ አይደለም የመታው፣ ደጋግሞ ይመታውና የኔት ጭንቅላት ይበተናል እዛው። ሆሊም እዛ ሳጥን ውስጥ ሆና ሰውነቱን እንዴት ማስወገድ እንዳለበት አንድ በአንድ ትነግረዋለች። ከዚያም ሆሊ ሴትን እኔ እናንተ እኮ ለመግደል የተፈጠረን ሰዎች ነን ትለዋለች። ከዛም እጁን ትወስድና አግባብ ያልሆነ የሰውነት ክፍሏ እንዲነካ ታደርገዋለች። ሴት እንዴትም ብሎ እጁን ያስለቅቃትና እንደሚወዳት ይነግራታል። ፖሊሶች በጥበቃ ሰራተኛው መሰወር ግራ ተጋብተዋል። እናም ዋና ተጠርጣሪ አድርገው የወሰዱት ሴትን ነበር። ፖሊሶቹም ሴትን ፖሊስ ጣቢያ ወስዱትና በርከት ያለ ጥያቄ ይጠይቁታል። እሱም እንደተናገረው ከሆነ ኔት ለተወሰነ ደቂቃዎች ጠብቅልኝ ብሎኝ ከሄደ አልተመለሰም፣ ወዴት እንደሄደም አላቅም ብሎ ነው። ፖሊሶቹ ሴት የሚናገረውን ነገር አላመኑትም። እንደዚህም ሆኖ ሴት እንዴትም ብሎ ሆሊን በቀን አንዴ እንኳን ለማየት ወደ ታገተችበት ቦታ ይሄዳል። ሆሊም እንደምትወደኝ አረጋግጥልኝ፣ ይህንንም የማረጋግጠው አንዱን ጣትን ስትቆርጥ ነው ትለዋለች። እሱም ፍቅሩን ለማረጋገጥ ጣቱን ይቆርጣል። ከዚያም ሆሊ አጋጣሚውን በመጠቀም ቢላውን እንዴትም አድርጋ ትቀማውና
እላያ ላይ ወደ አንገቷ ታስጠጋዋለች። ከዛም ከዚህ ካላስወጣኸኝ ራሴን አጠፋለሁ አለችው። ሴትም አማራጭ ስለሌለው ከታገተችበት ቦታ ያስወጣታል። ሆሊም ስላተረፋት ታመሰግነውና አሁን በጣም እንደምትወደኝ አምናለሁ ትለዋለች። ከንፈሩንም ከሳመችው በኋላ ሆሊ ሴትን ትገለዋለች። ሆሊ ከታገተችበት ቦታም ከወጣች በኋላ ከድሮ ፍቅረኛዋ ኤሪክ ጋር ግንኙነቷን ታድሳለች። ጆን ካደሱ ከቀናት በኋላ ሆሊ ኤሪክ ከሌላ ሴት ጋር እየወሰለተባት እንደሆነ ትረዳለች። ለዚህም ማስረጃ ስልኩ ላይ የቴክስት ሜሴጅ አየች። ልትገለው ፈልጋ ነበረ፣ ግን እንዴትም ብላ ሀሳቧን ትቀይርና ስልኩን መልሳ ትሰጠዋለች። ከዛም ከቤቷ ወጥታ ለሴት ምግብ ስትወስድላት ያሳየናል። ሆሊ ሴትን አልገደለችውም፣ ግን እንዳልሆነ ሆኖ አውሬ መስሏል። ከዚያም በጣም ነው አመሰግነው፣ ስናደድ ሰው መግደል ነበር የሚታየኝ፣ አሁን ግን እየመጣሁ አንተን አሰቃያለሁ ትለዋለች። አውቃለሁ እንደዚህ አይነት ፍቅር አለ እንዴ ልትሉ ትችላላችሁ። እኔም ብዬበታለሁ። ስለ ፊልሙ ታሪክ ምን ታስባላችሁ? ፊልሙን ላይክ ማድረግ እንዳትረሱ፣ ሰብስክራይብ ያደረጋችሁ የኔ ቤተሰብ ሆኖ እወዳችኋለሁ።